ሰላም ጤና ይስጥልን በመላው ዓለም ለምትገኙ የቻናላችን ተከታታዮች በሙሉ እንደምን አላችሁ እንደምን ቆያችሁ። በዛሬው የዜናና የመረጃ ጊዜ አንድ ከኢሚግሬሽንና በአሜሪካ ምድር ከመኖር ካለመኖር ጋር ተያይዞ ከደቂቃዎች በፊት የወጣውን ሰበር አስቸኳይ አንገብጋቢ ጊዜ የማይሰጥ መረጃ እንዲሁም ሁለቱ ደግሞ ከአሜሪካና ከኢራን ጦርነት ጋር በቀጥታ የሚገናኙ ሰበር ዜናዎችና መረጃዎችን ይዤ መጥቻለሁ። በመላው በአምሳዎቹም የአሜሪካ ግዛት ለምትኖሩ የኛ ሰው ትውልደ ኢትዮጵያውያንና በአሜሪካ ኢሚግሬሽን መስሪያ ቤት ቀጠሮ ላላችሁ ጉዳይ ላላችሁ ወይም ለአገልግሎት ወደሱ ለምትሄዱና የሚሄድ ቤተሰብ ጓደኛ ወይም ዘመድ ላላችሁ በሙሉ የአሜሪካ የኢሚግሬሽን መስሪያ ቤት የስደተኞችን የአገልግሎት ክፍያ ሌሎች ጉዳዮችና ግዴታዎችን በተመለከተ አስቸኳይ መግለጫም ሰበር መግለጫም አሁን ከደቂቃዎች በፊት አውጥቷል። ግዴታውን ያልተዋጣ ላይ የሚደርሰውን ቅጣትና የሚመጣበትን ችግር በግልጽ አስፍሮታል። ሰሙታላችሁ። በሌላ ሰበር ዜና የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ኢራንን አስመልክቶ ዓለምን በሙሉ ያስገረመ መግለጫ አሁን ከደቂቃዎች በፊት ሰጡ። ዝርዝሩን ይዘነዋል። የኢራን አዲሱን ሙሉ የድርድር ያቋም መግለጫና የፕሬዝዳንት ትራምፕን አስገራሚ ምላሽም አካተነዋል። የተባበሩት አረብ ኤሚሬትስ የአረብ ሀገራትን ጉድ ሰርታቸዋለች። ህብረቱን ጥላ ወጣለች። ለምን እንዴት የሚለውን በዝርዝር ሰሙታላችሁ። እናንተ የዩቲዩብ ቻናሉን ሰብስክራይብ አድርጋችሁ የደወል ምልክትን በመጫን ብቻ ዜናውንና መረጃውን የናንተ አድርጉ፣ ውሰዱ፣ ውረሱ። እኔ ደግሞ ዜናውንና መረጃውን ለናንተ በሚመጥን ብቻ ሳይሆን እጅግ በሚጠቅም መልኩ አዘጋጅቸዋለሁ። አብረን እንከታተለው። በድጋሜ ሰናይ ቆይታ። ወደ ቀዳሚው ዜናና መረጃ ስናልፍ የአሜሪካ የኢሚግሬሽን መስሪያ ቤት የስደተኞችን የአገልግሎት ክፍያዎችና አጠቃላይ ግዴታዎችን በተመለከተ ያወጣውን ሰበር ዜናና መረጃ እንዲሁም ግዴታቸውን ላልተወጡ ያወጣውን የቅጣት መስፈርት ለናንተ ከማቅረባችን በፊት ፕሬዝዳንት ትራምፕ በአሜሪካ ወይም ከአሜሪካና ከኢራን ጦርነት ጋር ተያይዞ ዓለምን በሙሉ ያነጋገረውን ያወጡትን አሁን ከደቂቃዎች በፊት የተለቀቀውን ዜናና መረጃ እናስደምጣችሁ። የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ዓለምን በሙሉ ያስደነገጠ ያነጋገረና ጉድ ያስባለ መግለጫ አሁን ከደቂቃዎች በፊት በትሩዝ ሶሻል ሚዲያቸው አስቀመጡ። የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ኢራን የመፈራረስ አደጋ ላይ ነች፣ የሄርሙዝ ባህረ ሰላጤን እንድንከፍትላት ጉልበታችን ላይ ተንበርክካም እየተማጠነች ነው ሲሉ አጭር የጽሑፍ መልእክት አሳወቁ። ዋሽንግተን ዲሲ በዛሬው ዕለት የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ዛሬ በትሩዝ ሶሻል ሚዲያ ገጻቸው ባሰፈሩት መልእክት የኢራን መንግስት በከፍተኛ ቀውስ ውስጥ እንደሚገኝና በመፈራረስ ላይ መሆኑን ለአሜሪካ ማሳወቋን ገለጹ። ይህም በዓለም አቀፍ ደረጃ ከፍተኛ መነጋገሪያ ሆኗል ነው የተባለው። ፕሬዝዳንት ትራምፕ የኢራን ባለስልጣናት ሀገሪቱ በክፉ የኢኮኖሚና የአመራር ቀውስ ምክንያት በመፈራረስ ላይ መሆኗን በይፋ እንዳሳወቁ ገልጸዋል። ኢራን አሁን ያለባትን የኢኮኖሚ ጫና ለማቃለል አሜሪካ የሄርሙዝ ባህረ ሰላጤን ወይም ስትሬት ኦፍ ሄርሙዝን በአፋጣኝ እንድትከፍትላት ከጉልበታችን ስር ወድቃ እየጠየቀችና እየተማጸነች ነው ብለዋል። በኢራን ያለው የመሪነት ሽኩቻን በተመለከተ በኢራን መንግስት ውስጥ የመሪነት ለውጥ ወይም አለመረጋጋት እንዳለ የጠቆሙት ፕሬዝዳንት ዶናልድ ጄ ትራምፕ ይህንን ሁኔታ በራሳቸው ይፈቱታል ብዬ አምናለሁ፣ ካልሆነ ግን አገሪቱ ወደ ከፋ ችግር ትተላለፋለች። እኛ አሜሪካውያኖች ደግሞ የምንፈልገው ኢራን ኒውክሌር እንዳትታጠቅ እንጂ እንዲሁም ደግሞ ኒውክሌር ፕሮግራም የማበልጸግ ራዕይና ዓላማ ያለው አመራር እንዳይኖር ነው እንጂ በመካከላቸው ገብተን የእርስ በርስ ሽኩቻውን ለመፍታት ወይም ደግሞ ጣልቃ ገብተን ሌላ መንግስት መመስረት አንፈልግም ብለዋል። ዓላማችን ግን የሚመሰረተው መንግስት ከአያቶላሁ አሊ ካሜኒ ሪጅም የጸዳና የኒውክሌር ፕሮግራም ዓላማ የሌለው ኒውክሌር ማበልጸግ የማይፈልግ መንግስት እንዲመጣ ነው ብለዋል ፕሬዝዳንት ዶናልድ ጄ ትራምፕ። ይህ የፕሬዝዳንቱ መግለጫ የወጣው አሜሪካ በኢራን ላይ የጣለችው የባህር ላይ እገዳ የሀገሪቱን የነዳጅ ንግድ በከፍተኛ ሁኔታ ባዳከመበት ወቅት ነው ተብሏል። ባለፉት ጥቂት ሳምንታት ኢራን በእገዳው ምክንያት በቀን በአማካኝ እስከ 500 ሚሊዮን የአሜሪካ ዶላር ማጣቷ ተዘግቧል። ምንም እንኳን ፕሬዝዳንት ትራምፕ ይህንን መልእክት ቢያስተላልፉም የነጩ ቤተ መንግስት ቃል አቀባዮች አሜሪካ ከፍተኛ ተጽዕኖ የማሳደር ፖሊሲዋን እንደምትቀጥል ነው አሁንም እያረጋገጡ የሚገኙት። ድርድሩን በተመለከተ በቅርቡ በፓኪስታን የተደረገው ድርድር ያለምንም ስምምነት መጠናቀቁ የሚታወስ ሲሆን አሜሪካ ኢራን የኒውክሌር ፕሮግራሟን ሙሉ በሙሉ እንድታቆም እየወተወተች ትገኛለች።
የኢራን ምላሽን በተመለከተ እስካሁን ድረስ ከቴህራን በኩል ፕሬዚዳንት ትራምፕ ስላሉት የመፈራረስ ሁኔታ የተሰጠ ይፋዊ መግለጫ የለም ነው የተባለው። የኢራን አዲስ የድርድር እቅድና የፕሬዚዳንት ትራምፕ ምላሽ። ኢራን በፋርስ ባህረ ሰላጤ ያለውን ወታደራዊ ውጥረት ለማርገብና የባህር ላይ እገዳዎችን ለማንሳት ያለመ ባለ 10 ነጥብ የአቋም መግለጫ ለድርድር አቅርባ ነበር። ኢራን ለ2 ወራት ያህል ዘግታው የነበረውን ስልታዊ የሆነውን የሄርሙዝ በር ለመክፈት ፈቃደኛ መሆኗንም ለዓለም አቀፉ ማህበረሰብ ብሎም ለአሜሪካ ገልጻለች። በምላሹም አሜሪካ በኢራን ወደቦች ላይ የጣለችውን የባህር ኃይል እገዳ እንድታነሳ ትጠይቃለች። ኢራን የኒውክሌር ፕሮግራሟንና የባላስቲክ ሚሳኤል ጉዳዮቿን ለጊዜው ቆይቶ ወይም ለጊዜው እንዲቆይ ተደርጎ ትኩረቱ በባህር ላይ ደህንነትና በውጊያ ማቆም ላይ እንዲሆን ትኩረት ሰጥታ ትሰራለች የሚል መግለጫ አቅርባ ነበር። የፕሬዚዳንት ትራምፕ ምላሽ። ፕሬዚዳንቱ በኢራን የቀረበውን ሐሳብ ውድቅ በማድረግ ጠንከር ያለ አቋም ሰንዝረዋል። ኒውክሌር ካልተካተተ ድርድር የሚባል የለም ብለዋል። ፕሬዚዳንት ትራምፕ ማንኛውንም ስምምነት የኢራን የኒውክሌር የማበልጸግ ስራ ወደ ዜሮ ማውረድን ማካተት አለበት ብለዋል። ኢራን የኒውክሌር ጉዳዩን ወደ ጎን ገሸሽ ማድረጓ ተቀባይነት የለውም፣ እኛ አሜሪካውያኖች በተለይ እኔ ፕሬዚዳንት ትራምፕ አልቀበለውም ብለዋል። ተጨማሪ ጥቃት ስምምነት ላይ ካልተደረሰ አሜሪካ የኢራን የኤነርጂ መሰረተ ልማቶችና ድልድዮች ላይ ከፍተኛ ጥቃት እንደምትሰነዝር አሳወቀች። የኢኮኖሚ ጫናን በተመለከተ ፕሬዚዳንት ትራምፕ ኢራን በኢኮኖሚ ጫና ምክንያት በከፍተኛ መዳከም ላይ ስለምትገኝ ይህንን ድርድር ያቀረበችው ካለባት አስቸጋሪ ሁኔታ ለመውጣት ነው የሚል እውነትም አላቸው። ወደ ቀጣዩ ዜናና መረጃ ስናልፍ ከኢሚግሬሽን ጋር የተያያዘውን ዜናና መረጃ አሁንም ወደ በኋላ ላይ ያቆየነው ሲሆን በመሃል ሌላ ሰበር ዜና ገብቷል። የተባበሩት አረብ ኤሚሬትስ ከድርጅታቸው በሙሉ በመውጣት የአረብ ሀገራትን ሁሉ ጉድ ሰራቻቸው። ዱባይ የተባበሩት አረብ ኤሚሬትስ ከ59 ዓመታት ቆይታ በኋላ ከኦፔክ ወይም ኦርጋናይዜሽን ኦፍ ዘ ፔትሮሊየም ኤክስፖርቲንግ ካንትሪ አባልነቷ እንደምትወጣ በይፋ በዛሬው ዕለት አሳወቀች። ይህ ታሪካዊ ውሳኔ ከግንቦት 1 ቀን 2026 በፈረንጆቹ አቆጣጠር ጀምሮ ተግባራዊ የሚሆን ሲሆን በዓለም አቀፍ የኤነርጂ ገበያ ላይ ከፍተኛ መነቃቃትም ይፈጥራል ነው የተባለው። ለነዳጅ አምራች ሀገራት በተለይ ለአረብ ሀገራት ግን ሁኔታው ከፍተኛ ቀውስን ይፈጥራል ተብሏል። የምርት ነፃነትን በተመለከተ ሀገሪቱ በቀን የምታመርተው የነዳጅ መጠን እስከ 2027 ድረስ ወደ 5 ሚሊዮን በርሜል ለማድረስ አቅዳለች። የኦፔክ የምርት ገደብ ይህንን አቅሟን እንዳትጠቀም አግዷት የቆየ በመሆኑ የራሷን ገቢ ለማሳደግ ስትል ልዩ ስትራቴጂ ቀይሳለች ነው የተባለው። የቀጠናውን ውጥረት በተመለከተ በኢራን ጦርነትና በሄርሙዝ ወሽመጥ መዘጋት ምክንያት የተፈጠረው የነዳጅ አቅርቦት መስተጓጎል የተባበሩት አረብ ኤሚሬትስ የራሷን ተለዋጭ ፖሊሲ እንድትከተል አስገድዷታል ተባለ። ከሳውዲ አረቢያ ጋር ያለ ልዩነት በምርት መጠንና በቀጠናዊ ተጽዕኖ ዙሪያ ከሳውዲ አረቢያ ጋር ለዓመታት የቆየው አለመግባባት ለዚሁ ውሳኔ አንዱ ምክንያት እንደሆነና የተባበሩት አረብ ኤሚሬትስ ሳውዲ አረቢያና ሌሎች የነዳጅ አምራች ሀገራትን ጨምሮ የራሳችሁ ጉዳይ እንኳችሁ ብላ ጥላቸው ወጥታለች ነው የተባለው። ሊከተል የሚችለውን ተጽዕኖ ስንመለከተው የኦፔክ መዳከም ዩናይትድ አረብ ኤሚሬትስ ከፍተኛ ትርፍ የምታመርት አቅም ካላቸው ጥቂት ሀገራት አንዷ በመሆኗ በውስጧ የካርቴሉን የገበያ ዋጋ የመቆጣጠር አቅም በእጅጉ ያዳክመዋል ተብሏል። የዋጋ መለዋወጥ ዜናው እንደተሰማ የነዳጅ ዋጋ በትንሹም ቢሆን መቀነስ ታይቶበታል ነው የተባለው። ወደ መጨረሻውና ለበርካታ ትውልደ ኢትዮጵያውያን በተለይ አሜሪካን ሀገር ለሚኖሩ እጅግ በጣም ይጠቅማል ተብሎ የተዘጋጀውን የኢሚግሬሽን ዜናና መረጃ ወደምናቀርብበት ሰዓት ላይ ደርሰናል። ዲፓርትመንት ኦፍ ሆምላንድ ሴኩሪቲ በአዲሱ የ2025 አዋጅ መሰረት አዳዲስ የኢሚግሬሽን ክፍያዎችና ጥብቅ እርምጃዎችን አሁን በ2026 እንዲተገበሩ አዲስ ሰበር ዜናና መረጃ አውጥቷል። ዩናይትድ ስቴትስ የሀገር ውስጥ የደህንነት መምሪያ መስሪያ ቤት ዲፓርትመንት ኦፍ ሆምላንድ ሴኩሪቲ ዋን ቢግ ቢዩቲፉል አክት ተብሎ በሚጠራው የ2025 የህግ ማዕቀፍ መሰረት በኢሚግሬሽን አገልግሎቶች ላይ ከፍተኛ የክፍያ ለውጥ ማድረጉን አስታወቀ። እነዚህ ለውጦች የኢሚግሬሽን አገልግሎቶች ወጪያቸው በራሳቸው በተጠቃሚዎቹ እንዲሸፈን ለማድረግ የታለመ ነው ተብሏል። እስካሁን ይህ ህግ በ2025 የረቀቀ ቢሆንም ግን አሁን በያዝነው ወር ገና ሰሞኑን መተግበር ይጀምራል ነው የተባለው። ዋና ዋና ለውጦችና አዳዲስ መስፈርቶቹም እንዲሁም ከስደተኞች ጋር የወጡ አዳዲስ ግዴታዎች ምን ምን ናቸው የሚሉትን ደግሞ በዝርዝር ልናስደምጣችሁ ነው። አዲሱ መመሪያ በተለይ የጥገኝነት ጠያቂዎችን አሳይለም ሲከርና ጊዜያዊ የጥበቃ ሁኔታ ላይ የሚገኙ ቲፒኤስ ያላቸውን እንዲሁም የግሪን ካርድ አመልካቾችን ሁሉም የሚመለከት ነው ተባለ።
ዓመታዊ የጥገኝነት ክፍያ አኑዋል አሳይለም ፊ ይለዋል። በተለይ በአሜሪካን ሀገር በአሳይለም ላይ ለምትገኙ በሙሉ ይሄን መክፈል ግዴታችሁ ነው ተብላችኋል። የጥገኝነት ጥያቄያቸው በሂደት ላይ ያለ አመልካቾች በየዓመቱ ክፍያ መክፈል ይኖርባቸዋል ተብሏል። ስለዚህ የአሳይለም ኬዛችሁ ፔንዲንግ ሆኖ በየዓመቱ እየታየ ለምትገኙ በሙሉ አሁን ዓመታዊ የአሳይለም የአገልግሎት ክፍያ መክፈል ይጠበቅባቸዋል ተብሏል። ይህን ካላደረጋችሁ ደግሞ የሚመጡትን ቅጣቶችም የአሜሪካ የኢሚግሬሽን መስሪያ ቤት በይፋ በግልጽ አስቀምጧቸዋል፣ እንነግራችኋለን። የማመልከቻ ውድቅ መሆንና የክፍያ መከልከል። የጥገኝነት ማመልከቻ ፎርም I-589 በማንኛውም ምክንያት ውድቅ ቢደረግ የአሜሪካ የኢሚግሬሽን መስሪያ ቤት የከፈሉትን የማመልከቻ ክፍያ ለተመላሽ እንደማይሰጥ አሳወቀም። የስራ ፍቃድ ገደብን በተመለከተ ለጊዜያዊ ጥበቃ ሁኔታ በተለይ TPS ላይ ባሉ ባለመብቶች የሚሰጠው የስራ ፍቃድ ወርክ አውቶራይዜሽን ዶክመንት EAD ማለት ነው ከ1 ዓመት ወይም ከዚያ በታች ለሆነ ጊዜ ብቻ እንዲገደብ ተወስኗል። አስታውሱ TPS ላይ ለምትገኙ በሙሉ የስራ ፍቃዳችሁ 1 ዓመትና ከዚያ በታች ብቻ እንዲሆን ከዚያ በላይ የስራ ፍቃድ እንደማይሰጣችሁ ከወዲሁ እንድታውቁት ነው። አዲስ የሰነድ ክፍያ ለፎርም I-102 ለሚባለው ፎርም የመግቢያ መውጫ ሰነድ አጠቃላይ የሰነድ ክፍያ አዲስ $24 ክፍያ ተጥሏል ነው የተባለው። የስራ ፍቃድን በተመለከተ 1 ዓመትና ከዚያ በታች ብቻ ሆኖ እንዲሰጥና እንዲወሰን የተደረገው TPS ላይ ላሉ ብቻ ነው። ለሌሎቻችሁ ግን ከዚህ በፊት የአሜሪካ የኢሚግሬሽን መስሪያ ቤት የሚሰጠው የስራ ፍቃድ ቆይታ አሁንም ይቀጥላል ነው የተባለው። ክፍያ ባለመክፈል የሚመጡ ከባድ ቅጣቶች። የሀገር ውስጥ የደህንነት መስሪያ ቤት ዲፓርትመንት ኦፍ ሆምላንድ ሴኩሪቲ ዓመታዊ የጥገኝነት ክፍያን በተመለከተ ጥብቅ ማስጠንቀቂያ ሰጥቷል። የክፍያ ማስታወቂያ በደረሰ በ30 ቀናት ውስጥ ብቻ ክፍያውን ያልፈጸሙ አመልካቾች የሚከተሉት እርምጃዎች በይፋና በግልጽ ይወሰድባቸዋል ተብሏል። የጥገኝነት ማመልከቻቸው ውድቅ መደረግ፣ ያላቸው የስራ ፍቃድ መሰረዝና ከአሜሪካ ተለይተው እንዲወጡ ወይም ሪሞቭ ወይም ደግሞ ዲፖርት እንዲደረጉ ይታዘዛል ተብሏል። ምናልባት የአሜሪካ የኢሚግሬሽን መስሪያ ቤት እነዚህን የአገልግሎት ክፍያዎች አሁን እንዲከፈሉ በፍጥነት የጠየቀበት ምክንያት ከሰዓታት በፊት በዘገብነው ዜናና መረጃ መሰረት የአሜሪካ ፍርድ ቤቶች ፕሬዚዳንት ትራምፕ በ75 ሀገራት ላይ የጣሉትን የቪዛ እገዳ እንዲያነሳ በተለይ ደግሞ 83 ሰዎች በዚህ ጉዳይ ላይ ወደ ፍርድ ቤት ቀርበው እድል ቀንቷቸውና የኢሚግሬሽን ኬዛቸውን በተለይ የቪዛ አገልግሎታቸው እንዲፈቀድ ከተወሰነ በኋላ የወጣ ዜናና መረጃ ነው። ማሳሰቢያ ይልና ከታች ደግሞ አስቀምጦታል። እነዚህ እርምጃዎች የኢሚግሬሽን አገልግሎት ሰጪ ተቋማት በቂ የፋይናንስ አቅም እንዲኖራቸው ለማድረግ የታለሙ መሆናቸውንም መስሪያ ቤቱ ገልጸዋል ይለናል። ይሁን እንጂ የህግ ባለሙያዎች እነዚህ አዳዲስ ክፍያዎችና የስደተኞች ግዴታዎች ዝቅተኛ ገቢ ባላቸው ስደተኞች ላይ ከፍተኛ ጫና ሊፈጥር እንደሚችል ስጋታቸውን ከወዲሁ እየገለጹ ይገኛሉ። የተከበራችሁ አድማጭ ተመልካቾቻችን ለዛሬ ከኢሚግሬሽንና ከአሜሪካ ኢራን ጦርነት ጋር ተያይዞ ያቀረብንላችሁ ሰበር ዜናና መረጃ በዚህ አብቅቷል። በሌሎች ዜናዎችና መረጃዎች እስከምንገናኝ በያላችሁበት ሰናይ ቆይታ እንመኛለን።